ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። ውድ አድማጮቻችን፣ በዛሬው ፕሮግራማችን የምናነሳው ማንቸስተር ዩናይትድ ከዌስትሃም የሚያደርጉትን ተጠባቂውን የ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የመጨረሻው ጨዋታ የሚሆነው እንግዲህ ዩናይትድ በተለይ ከሴልኸርስት ፓርክ የወሰዳቸው 3 ነጥቦች በጣም አስፈላጊ ነበሩ። በደረጃ ሰንጠረዡ ላይ ዩናይትድ አሁን 7ኛ ይገኛል። ይህንን ጨዋታ ማሸነፍ የሚችል ከሆነ ወደ ቶፕ 4 ዩናይትድን የሚመልሰው ነው የሚሆነው። በተለይ የኤቨርተኑን ሽንፈታቸውን በሴልኸርስት ፓርክ ድል ቢያንስ አካክሰውታል ማለት የሚቻል ነው የሚሆነው። ተጋጣሚው ቡድናቸው ዌስትሃም ነው። ዌስትሃም እንግዲህ ግራን ፖተርን አሰናብቶ ኑኖ ስፒሪቶ ሳንቶስን ከቀጠረ በኋላ በሎ ብሎክ የሚጫወት አስቸጋሪ ቡድን ነው። በሳምንቱ መጨረሻ በለንደን ስታዲየም 2-0 በሊቨርፑል ሽንፈት እንዳስተናገደ የሚታወቁት ነው። 7ኛ ይገኛል። እንግዲህ ዌስትሃም ዩናይትድ በደረጃ ሰንጠረዡ ላይ 17ኛ ላይ ይገኛሉ በ11 ነጥብ። በሁለቱ ቡድኖች መካከል የ10 ነጥብ ልዩነት አለ። ዩናይትድ እንግዲህ ይህ ወቅት አስፈላጊው ነው። በተለይ በታህሳስ ወር ያለፉትን አመታቶች ዩናይትዶች ተቸግረዋል። በአጠቃላይ ዩናይትድ በዚህ ጨዋታ ላይ ወቅታ ሱፐር ኮምፒውተር ግምቱን ሲያስቀምጥ 57% የማሸነፍ እድል አላቸው። ጨዋታው በኦልድ ትራፎርድ የሚከናወን መሆኑን መረሳት የለበትም። እንግዲህ አምና ዌስትሃም ዩናይትድን በዚህ ወቅት 2-0 ማሸነፉ የሚታወስ ነው። ባለፉት ባደረጉት 16 ጨዋታዎች ላይ ዩናይትድ ዌስትሃም ተሸንፎ አያውቅም ነበር። ባለፈው አመት ግን በግራን ፖተሩ ዌስትሃም ዩናይትድ ሽንፈት እንዳስተናገደ የምታውቁት ነው። ቀያዮቹ እንግዲህ ይህ የታህሳስ ወር ትንሽ አስቸጋሪ አድርጎባቸዋል። ባለፉት 14 የእንግሊዝ ፕሪሚየር ሊግ የታህሳስ ወር ጨዋታዎች 9ኙን ሽንፈት አስተናግዷል። እንግዲህ ማሸነፍ የቻሉት በ4ቱና አንድ ደግሞ አቻ ወጥተዋል። ታዲያ ዩናይትድ የፓላሱ ድል በቀጣዩ ጨዋታ ዘላቂነት ማድረግ የዩናይትድ የዘንድሮ ውድድር ዓመት አንዱ የሚጠበቅ ሁኔታ ነው። ይህንን ውጤታማነት በሳምንት አንድ ጨዋታ እያደረገ የሩበን አሞሪም ዩናይትድ የተሻለ ብቃትን ማሳየት ግድ ይላቸዋል። ታዲያ ይህንን ጨዋታ ያሸንፋሉ የሚጠበቅ ነው የሚሆነው። የውጤት ግምታችሁን አስቀምጡልኝ። ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። የሁለቱም ቡድኖች ከተለያየ አይነት ውጤት ነው የመጡት። ዌስትሃም በሊቨርፑል መሸነፉ በአሌክሳንደር ኢዛክ ጎል፣ ከዛ ውጭ ፓኬታ ቀይ ካርድ ዌስትሃሞች የሚነሳ ነበር። ሌላኛው ደግሞ ማንቸስተር ዩናይትድ ሴልኸርስት ፓርክ ድረስ በመሄድ የኦሊቨር ግላስነሩን ተጠባቂውን ቡድን የነበረውን ክሪስታል ፓላስን 2-1 12 ጨዋታዎች በኋላ ነው ዩናይትድ ማሸነፍ የቻለው። ዩናይትድ በሴልኸርስት ፓርክ ላይ ክሪስታል ፓላስ ለ12 ጨዋታዎች አልተሸነፈም ነበር በሜዳው። ዩናይትድ ማሸነፍ ችሏል። ሁለቱም ከቆሙ ኳሶች ነው ማስቆጠር የቻሉት። ታዲያ ይህንን ብቃት ማስቀጠል ያስፈልጋል። ዩናይትድ እንግዲህ ሰኞ ምሽት የባለፈው ሳምንት ማለት ነው በኤቨርተን መሸነፋቸውን ተከትለው ብዙ ነገር አጣብቂኝ ውስጥ እንደገባ የሚታወቅ ነበር። በ10 ተጫዋች ነው እንግዲህ ብዙን የጨዋታ ደቂቃ የቆዩት። ነገር ግን ዩናይትድ ማሸነፍ ያንን ጨዋታ ባለመቻላቸው ከዛ ውጭ ከ4 ተከታታይ የኦልድ ትራፎርድ ድል በኋላ የመጣ ሽንፈት ስለነበር ትንሽ አሳዛኝ ነበር። ነገር ግን ዩናይትድ ባለፉት 19 የኦልድ ትራፎርድ ጨዋታዎች 9 ጊዜ ተሸንፈዋል፣ 2 አቻ ወጥተዋል። 8 ጊዜ ብቻ ነው ማሸነፍ የቻሉት። ታዲያ አሁንም በተለያዩ ሁኔታዎችም ውስጥ ሆነው ዩናይትዶች ማሸነፍን ይፈልጋሉ። በኤቨርተኑ ጨዋታ ወደ 1.71 ኤክስጂ ፈጥረው ጎሎችን ማስቆጠር አልቻሉ። ታዲያ ይህ ጨዋታ አንዱ እንግዲህ የኑኖ ቡድንም ወደ ኋላ ፈግፍጎ የሚጫወት ቡድን ነውና ዴቪድ ሞይስ ይዘው የመጡት ታክቲክ ምንም የተለየ ነገርን ይዞ አይመጣም። ስለዚህ ጥንቃቄን መውሰድ፣ ጎሎችን ማስቆጠር ዩናይትድ ከአጥቂዎቹ የሚጠብቅ ነው የሚሆነው። ኦልሞስት 1.71 ኤክስጂ ፈጥረህ ምንም ጎል ሳታስቆጥር መውጣት ትንሽ አስቸጋሪ ነበር። አጠቃላይ ዩናይትድ እንግዲህ ወደ ጨዋታ አሸናፊነት መምጣት ከዩናይትድ የሚጠበቅ ነው የሚሆነው። ካለፉት 7 ጨዋታዎች እንግዲህ በጥሩ ሁኔታ በጥሩ ብቃት ላይ ዩናይትድ ይገኛል። አንድ ጊዜ ብቻ ነው ሽንፈትን ያስተናገደው በኤቨርተን። ይህንን ብቃቱን በወጥነት ማስቀጠል የሚያስፈልግ ነው። ዩናይትድ ቀጣይ ወልቭስን ነው የሚገጥሙት። ስለዚህ ጥንቃቄ መውሰድ የሚያስፈልግ ነው የሚሆነው። በፍጥነት ይህንን ሽንፈታቸውን ረስተው ወደ ማሸነፍ መመለስ የሚያስፈልግ ነው። ዩናይትድ በዚህ ጨዋታ የሚሸነፍ ከሆነ የሩበን አሞሪም 10ኛ የሜዳቸው ሽንፈት ነው የሚሆነው። ያንን ተከትሎ እንግዲህ በፈጣኑ 10 ሽንፈት ላይ የደረሰው የመጀመሪያው ዩናይትድ አሰልጣኝ ይሆናሉ። 23 ጨዋታ ነው እንግዲህ ለመጨረሻ ጊዜ ትልቁ የዩናይትድ በ10 ጨዋታ ሽንፈትን ያስተናገዱበት በሜዳው። ያ አሰልጣኝ ደግሞ አልሃቪን ነበር። ያም ከ1892 እስከ 94 ነበር ዩናይትድ ማሰልጠን የቻለው። ታዲያ በታህሳስ ወር ዩናይትድ በሚገርም ሁኔታ ያለፉትን ጨዋታዎች አድርጎ ማሸነፍ የቻለው ከ14 ጨዋታዎች ማለት ነው 9 ተሸንፎ 4ቱን ድል አድርጎ አንዳቻ ነው የወጣው። ከዚህ በፊት ግን ዩናይትድ ታህሳስ ሲመጣ የሰር አሌክስ ፈርጉሰን ዩናይትድ ሪትሙን የሚለውጠው ዩናይትድ ምርጥ ወቅቱን እንዲሁም ደግሞ ፈርጉሰን ሲታሰቡ ራሱ የቦክሲንግ ዴይ የታህሳስና ጥር ነው ዩናይትድ በውድድር ዓመቱ ወደ ምርጥ ብቃቱ የሚመጣበት የነበረው። በነዛ ጨዋታዎች እንግዲህ በጣም ብዙዎቹን በታህሳስ ወር ከነዚህ 14 ጨዋታዎች በፊት በ15 ጨዋታዎችን አድርጎ 12ቱን አሸንፎ 3 ጊዜ ብቻ ነበራቸው ወጣው። ዩናይትድ የሚያስብለው የነበረው የታህሳስና የጥር ወቅት ብቃቱ እንደነበር የሚታወስ ነው። ፈርጊ ዓመቱን ብዙ ጊዜ በጥሩ ብቃት አይጀምሩም። ነገር ግን በውድድሩ ውስጥ ራሳቸውን እየገነቡ ውጤታማነታቸውን የሚያረጋግጥ ቡድንን ባለፉት ዓመታቶች አሳይተውናል። በዩናይትድ ቤት ዋንጫዎችን እያሸነፉ ያለፉትን እንግዲህ ከፈርጊ መልቀቅ 2012-2013 በኋላ ግን ደካማ ዩናይትድን ስብስብ እያየን እንገኛለን። ታዲያ መቼ ነው የዩናይትድ ውድቀት የሚያቆመው? በሩበን አሞሪም ይህንን ሂደት ያቆሙታል? ትልቁ ነው እንግዲህ አንዱ በሩበን አሞሪም ዘንድሮ ወደ አውሮፓ ቻምፒዮንስ ሊግ ወይም ወደ አውሮፓ ሊግ ዩናይትድ መመለስ የሚችሉ ከሆነ ትልቁ ተጠባቂ ሁኔታ ይሆናል። ዩናይትድ ባለፉት እንግዲህ ሂደቶች ሁሉ የተሻለ ብቃታቸውን ለማሳየት የሚጠበቅባቸው ነው የሚሆነው። እንግዲህ በሳምንት አጋማሽ ጨዋታዎችን አድርገው ዩናይትድ ባለፉት 17 ጨዋታዎችን አድርገው 14ቱን አሸንፈው 3 አቻ ወጥተዋል። በእንግሊዝ ፕሪሚየር ሊግ ማክሰኞ፣ ሮብ፣ ሐሙስ በተደረገባቸው ምርጥ ብቃታቸውን ከሚያሳዩ ቡድኖች ውስጥ
አንዱ ዩናይትድ ነው ማለት የሚቻል ነው የሚሆነው። የኑኖ ዌስትሃም ጠንካራ ብሎክ የሚጫወት ሁሌም የኑኖ የሚታወቁበትን ባህሪያት የሚያከናውን ነው። ሊቨርፑል በለንደን ስታዲየም ሲያሸንፈው እንኳን ተመሳሳይ ብቃትና ያሳዩት የፓኬታ ለመኖር ለዩናይትድ ትልቅ ጥቅም አለው ብዬ አስባለሁ። ዌስትሃም እንግዲህ ለመጨረሻ ጊዜ ያሸነፈው ዌስትሃም ማለት ነው የኑኖ ስፒሪቶ ሳንቶስን ኖቲንጋም ፎረስት ነበር 3-0 ያሸነፈው። ከዛ በኋላ ባጋጠሙት ጨዋታዎችን የኑኖ ስፒሪቶ ሳንቶስ ዌስትሃም የተቸገረባቸው ጨዋታዎች ነበሩ። 2-0 2 ሽንፈትን አስተናግዷል። ግራም ፖተር ደካማ የሆነውን በተለይ በማሳየታቸው አሁን ወደ ስዊድን ብሔራዊ ቡድን የስዊድን ብሔራዊ ቡድን አሰልጣኝ ሆኗል። በተከታታይ 5 ጨዋታዎች ዌስትሃም ማሸነፍ ያልቻሉት ለመጨረሻ ጊዜ ከሜዳቸው ውጭ አብርሃም ግራንት እያሰለጠኗቸው በ2010 ነበር። ከበርንማውዝ ጋር 2-0 እየመሩ 2-0 የወጡበት የኑኖ ስፒሪቶ ሳንቶሱ ቡድን የሚታወስ ብቃት ነበር። ጀራርድ ቦውን አለማንሳት ዌስትሃምን አንስተን እንግዲህ አስቸጋሪ ነው። ጀራርድ ቦውን በዌስትሃም ቤት አስደናቂው ምርጥ ክህሎት ያለው ተጫዋች ነው። ታዲያ በዘንድሮ የውድድር ዓመትም ጥረቶቹን እያደረገ ነው የሚገኘው። አምና ዩናይትድን በተከታታይ በደርሶ መልስ ዩናይትድን ሲያሸንፉ ዌስትሃሞች 2 ጎሎችን ማስቆጠር ችሎ ነበር። ታዲያ በዩናይትድ ማሊያ ዩናይትድ ላይ ማለት ነው 3 ተከታታይ ጎሎችን ያስቆጠረው የመጀመሪያው ተጫዋች ጀራርድ ቦውን ይሆናል። ያ ማለት እንግዲህ ከዴፎ ጋር ተመሳሳይ ነው የሚሆነው። ዴፎ ከ2005 ከ2002 ይህንን ማድረግ ችሎ ነበር። ቦውን ለዌስትሃም ምንም ተወዳዳሪ የማይገኝለት ጥሩ ብቃት ያለው ተጫዋች ነው። ነገር ግን በእንግሊዝ ፕሪሚየር ሊግ በመስከረም ወር የመጨረሻ ጎሉን ያስቆጠረው 16 ሹቶችን ያደርገው 0 ጎል ነው እስካሁን ድረስ ያለው 2.29 ነው ሹቶቹን በየ90 ደቂቃው የሚያደርገው 630 ደቂቃዎችን ተጫውቶ ነው ጎሎችን ማስቆጠር ያልቻለው። ታዲያ ስለ ቦውን ስናወራ በሌሎች ቡድኖች እንዴት አይፈለግም የሚያስብል አስደናቂ ክህሎት ያለው ተጫዋች ነው። ቦውን ባለፉት 7 ጨዋታዎች ላይ ጎሉን አለማስቆጠሩን ተከትሎ ጫና ውስጥ እንዳለ ይታወቃል። በዩናይትድ በኩል ብሩኖ ፈርናንዴዝ ነው እንግዲህ ብሩኖ ፈርናንዴዝ ዌስትሃም ላይ ብዙ ጨዋታዎችን ከዌስትሃም ጋር ተጫውተዋል። ነገር ግን ጎሎችን ማስቆጠር ያቅተዋል። 11 ጊዜ ጨዋታዎችን አድርገው 27 ሹቶችን አድርገው ዌስትሃም ላይ እስከዛሬ ድረስ ምንም ጎልን ማስቆጠር አልቻለም። እንግዲህ ፈርናንዴዝ በተለይ በሴልኸርስት ፓርኩ ጨዋታ ላይ ከቆሙ ኳሶች ድሎችን ሲፈጥር የነበረው ተጫዋች ነው። አሁን በቡድን ውስጥ 56 አሲስት ላይ ደርሷል። የዘርክዚው ጎል ላይ የሱ ቀጥተኛ አሲስት ነው። ለማውንትን ጨዋታው ላይ እንዴት ዲን ሄንደርሰን ያታለሉበት መንገድ በጣም አስደናቂ እንደነበር የምታስታውስ ነው። ዘርክዚ ወደ ጎል አግቢነቱ ተመልሷል። ከ364 ቀናት በኋላ ነው ዘርክዚ ጎል ወደ ማስቆጠር የተመለሰው። ማንቸስተር ዩናይትድ እና ዌስትሃም የእርስ በርስ ግንኙነታቸውን በምናይበት ጊዜ እንግዲህ ባለፉት 5 ጨዋታዎች ዌስትሃም በ4 አልተሸነፈም። ሌላኛው መነሳት የሚጠበቅበት ከነዚህ 5 ጨዋታዎች በፊት ግን 28 ጨዋታዎችን አድርገው 19 ጊዜ ድል 6 ጊዜ አቻ። ከዛ ውጭ ደግሞ በጣም የሚገርም አይነት ድንቅ ቡድን ነው ያየን የምንገኘው። 3 ጊዜ ሽንፈትን አስተናግዷል። አጠቃላይ ዩናይትድ ዌስትሃም ላይ ከፍተኛ የሆነ ብልጫ የነበረው ቡድን ነው። ያለፉት የቅርብ ጊዜ ታሪኮች ግን ይህንን አያመላክቱም። ሱፐር ኮምፒውተር ግምቱን ሲያስቀምጥ ለማንቸስተር ዩናይትድ 57%፣ አቻ 22%፣ ለዌስትሃም ደግሞ 21%ን ሰጥቷል። እንግዲህ ቋሚ አሰላለፉ አንዱ እንግዲህ በሩበን አሞሪም ዩናይትድ ውስጥ ለውጦች ይጠበቃሉ። አንደኛው ሴን ላሜንስን በሚመለከት ነው። ሴን ላሜንስ ጠባቂ ሆኖ የሚጀምር ይሆናል። ባለፈው ጨዋታ ማድረግ አይችልም። ፔናልቲ ላይ ጥረቶችን ያደርገዋል። ሌኒ ዩሮ በተለይ በባለፈው የሴልኸርስት ፓርኩ ጨዋታ ላይ በጣም ያሳዘነው ወደመቻችን ታዳጊ ነው። ዩናይትድ ብዙ ነገሮችን ከዚህ ተጫዋች ይጠብቃል። ነገር ግን በሰራቸው ስህተቶች በጨዋታው ላይ በጥሩ ብቃት ብሎክ ቢያደርግም ሲሸማቀቅ ይታያል። በተለይ ደግሞ የዶርጉ ላይ አሞሪም የሰጡትን አስተያየት ተከትሎ ታዳጊ ተጫዋቾች ጫና ውስጥ እየገቡ ይገኛሉ። ታዲያ ሌኒ ዩሮ፣ ማቲያስ ደሊት እንዲሁም ደግሞ ሊሳንድሮ ማርቲኔዝ ወደ ቋሚ 11 ይመለሳል ብዬ አስባለሁ። አማድ፣ ካዝሜሮ፣ ብሩኖ ፈርናንዴዝ እና ዲያጎ ዳሎት በተለይ ካዝሜሮ በተከታታይ 90 ደቂቃዎችን ይጫወታሉ። ትንሽ ጥያቄ ቢሆንም ኩቢሜኖም እድል በጨዋታው ላይ ያፈራረቁ መስጠት የሚያስፈልግ ነው የሚሆነው። ለኡጋርቲም እድል ሊሰጠው ይችላል ብዬ አስባለሁ። ዲያጎ ዳሎት የግራ መስመሩን ይይዛል። ነገር ግን ከዳሎት ናስር ማዝራዊ ቢሰለፍ የተሻለ ፐርፎርማንስ ያሳያል ብዬ አስባለሁ። ብሪያም ቦሞ፣ ጆሹዋ ዘርክዚና ማቲያስ ኩኛ ሙሉ በሙሉ ከጉዳቱ ስላገገመ ወደ ቋሚ 11 ይመለሳል። በዌስትሃም በኩል እንግዲህ የሚጠበቁ ነገሮች አንዱ አንዶኒ ራዮላ ወደ ግብ ጠባቂነቱ ይመለሳል። wan ቢሳካ የቀድሞው የማንቸስተር ዩናይትድ ቀኝ ተመላላሽ፣ ቶዲቦና ኪልመን እንዲሁም ደግሞ ኢጎርት ጁሊያኖ ተከላካይ መስመሩን ይይዛሉ። 5 ተከላካይ ነው እንደተለመደው ኑኖ የሚጫወቱት። ዲዮፍ የግራ ተመላላሹን፣ ቢሳካም የቀኝ ተመላላሹን ይዛሉ። ፖተርስ እና እንዲሁም ደግሞ ማቲያስ ፈርናንዴዝ ይህ ከሳውዛምፕተን ያመጡት አማካይ መስመር ተጫዋችም ጥሩ ብቃት ያለው ነው። ቦውን፣ ካልም ዊልሰን እና ጉሌሮ የአጥቂ መስመሩን ይመራሉ። በተለይ ቦውን በጣም ጥሩ ብቃቱ ላይ ባይገኝም የዊልሰን አስደናቂ ጎሎች ጀርባ ግን የተጫዋች አለ። ፓኬታ ለመኖሩ ተከትሎ በፖትስ የሚተካ ይሆናል። ዌስትሃም መገመት የማይቻል ቡድን ነው። ስለዚህ ዩናይትድ ጥንቃቄዎችን ወስዶ ይህንን ወሳኝ የሆነ 3 ነጥብ የሚያገኙ ከሆነ ወደ 24 ነጥብ ራሳቸውን ከፍ የሚያደርጉ ይሆናል። ይህ 24 ነጥብ ደግሞ በጣም አስፈላጊ ነው ለዩናይትድ በአውሮፓ መድረኮች ላይ ለመሳተፍ ለመፎካከር። እነዚህ ነጥቦችና እነዚህ ሁኔታዎች ያስፈልጋሉ። ታዲያ ያንን የማድረግ እድላቸው ሰፊ ነው ብዬ አስባለሁ። ወደ አድማጮቻችን እናንተ እንዴት ታዩታላችሁ? የእናንተን አስተያየትና ኮሜንት የሚጠብቅ ነው የሚሆነው። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን ነው የሚሆነው።